ኢራን በእስራኤልና አሜሪካ ተደጋጋሚ ጥቃት ያስተናገደች ትገኛለች። ኢራንም ያጸፋ ምላሽ እየሰጠች ነው። ነገር ግን የኢራን ሚሳኤል ጥቃት ባለፉት 24 ሰዓታት ውስጥ በ86 በመቶ ቀንሷል። የአጥፍቶ ጠፊ ድሮኖች ጥቃትም በ23 በመቶ መቀነሱን አሜሪካ አስታውቃለች። የዓለም ሀገራት ጦርነቱ እንዲቆም መጠየቃቸውን ቀጥሏል። የኢራን የስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረባቸውን ሮይተርስ ዘግቧል። ይሁንና በሁለቱ ወገኖች በኩል ጦርነቱን ለ10 ዓመት ያክል መዋጋት የሚያስችል አቅም አለን በማለት ላይ ናቸው። የአሜሪካ አየር ኃይል የጥቃት አቅሙን በ4 እጥፍ ያሳደገ ሲሆን ቴህራን የጥቃቱን ክብደት በከፍተኛ ሁኔታ እያስተናገደች ናት። አሜሪካ ይህንን ጥቃት የጀመረችው የኢራንን አገዛዝ ግጭቱን ለመቀስቀስ መምረጡን ተከትሎ እንደሆነ ገልጻለች። በአሁኑ ወቅት የአየር ላይ በላይነቱ የተረጋገጠ ሲሆን አሜሪካ የተሰጠኝን ተልዕኮ ሙሉ በሙሉ እስካጠናቀቅ ድረስ ጥቃቱ ይቀጥላል ብላለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሐማስና ሂዝቦላን የምታስታጥቅናት ከሳዳም ሁሴኗ ኢራቅ በኋላ የህልውና አደጋ ናት በምትላት ኢራን ላይ የጥይት ላንቃዎችን ከፍታበታለች። እንደውም አንዳንዶች የእስራኤል ምላሽ ምናልባትም እስራኤል ኢራንን እንደ ጋዛ ልታደርጋት ትችላለች ወይስ ኢራን ከአሜሪካና ከእስራኤል በትር ራሷን በብቃት ተከላክላ የ1978-79 አብዮትን ጠብቃ ትቆያለች ሲሉ ይጠይቃሉ። ኢራን እንደ ግሎባል ፋየር ፓወር መረጃ በወታደራዊ አቅም ከእስራኤል ጋር የምትወዳደር አይደለችም። ከፍተኛ የሆነ የሚሳኤል ክምችት ቢኖራትም ዘመን ያለፈባቸው ጦር መሳሪያዎች ባለቤት መሆኗ ኤፍ-16 እና 35 ከታጠቀችው እንዲሁም የኒውክሌር ጦር መሳሪያ ባለቤት ከሆነችው ቴል አቪቭ ጋር ትከሻ ለትከሻ ትለካካለች ብሎ ማሰቡ የዋህነት ይሆናል። ባይሆን ኢራን በቀጠናውና በዓለም ፖለቲካ ላይ ያላትን የጂኦፖለቲካ በተለይም የሆርሙዝ ሰርጥ ባለቤትነቷን አቅም ተጠቅማ ግጭቱን ቀጠናዊ ብሎም ዓለም አቀፋዊ ልታደርገው ትችላለች የሚሉ ጥያቄዎችን በዝቷል። እናም ማን ከእስራኤል ማን ከኢራን ጎን ይሰለፋል የሚለውን በስፋት የሚጠየቅ ጉዳይ ነው። ኢትዮጵያስ ከማን ጎን ትቆማለች? መሃል ሚዲያ ይህንን እየተመለከተ አብሯችሁ ይቆያል። ይህን ለመግዛት አስበው በቂ ገንዘብ የለኝም ብለው ተጨንቀዋል? እኛ ለዚህ ጥሩ መፍትሄ አለን። በኮሪደር ልማት ባሸበረቀችው በለቡ መብራት ኃይል የቤት ባለቤት መሆን ምንኛ መታደል ነው። ከስቱዲዮ 57 ካሬ እስከ ባለ 4 መኝታ 295 ካሬ እንዲሁም በሱቅ አማራጭ ከ26 ካሬ እስከ 143 ካሬ ድረስ በ10% ቅድመ ክፍያ ቀሪውን 30% ቤቱን እስኪረከቡ ቀስ እያሉ ይከፍላሉ። እኛ ቀሪውን 60% የረጅም ጊዜ ምቹ በሆነ ከወለድ ነፃ እንዲሁም በዝቅተኛ ወለድ የባንክ ብድር አከፋፈል አመቻችተንልዎታል። ግንባታቸው 85% አሊያም ከ30% እስከ 50% የደረሱ ቤቶችን እኛ እንደርሶ ፍላጎት ልናስተናግዶ በካሬ እስከ 7000 ብር ወይንም ከ1.5 ሚሊዮን እስከ 4 ሚሊዮን ብር ቅናሽ አድርገን እየጠበቅኖት ነው። ለበለጠ መረጃ ስክሪኑ ላይ ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። ከኢትዮጵያ ጥቅም አንጻር ካየነው ከኢራን ይልቅ ከእስራኤል ጎን መቆም ለኢትዮጵያ የተሻለ ሀገራዊ ጥቅም አለው የሚሉ በርካቶች ናቸው። ለምን የሚለውን ሐሳባቸውን እንመልከተው። አንድ የሱኒው ዓለም መሪ የሆነችው ሳውዲ ከእስራኤል ጋር ናት። ከኢራን ጋር መሆን በእጅጉ እየጠቀሙን ካሉት ከሳውዲና ከአጋሮቿ ጋር ግጭት ውስጥ ይከተናል ይላሉ። የሳውዲ አልአረቢያ ከጄሩሳሌም ፖስት ይልቅ የእስራኤል የኢራንን ጥቃት እንዴት ባለ መልኩ ሮማንቲሳይዝ አድርጎ እንዳቀረበው ለተመለከተ የንጉሳውያኑ የኃይል አሰላለፍ ከአሜሪካና ከቴል አቪቭ ሰዎች ጋር በሶስት መገመዱን ይረዳል። ሁለት ኤሚራቲዎች፣ ባህሬን፣ ዮርዳኖስ፣ ሞሮኮና ብዛት ያላቸው የአረብ መንግስታት ከቴህራን ጎን አይደሉም። የኢራን ሚሳኤሎች በብዛት እስራኤል ከመድረስ የተገቱት ዮርዳኖስ ላይ ነበር። የአሜሪካ የእስራኤል ውግንና ሲታከልበት የትኛው በተሻለ የኃይል ሚዛን ደረጃ ላይ እንደተቀመጠ ያስረዳል። 3 ከእስራኤል ጋር ያለ የህዝብ ለህዝብ ታሪካዊ ግንኙነትና ጥብቅ አልፎም ይህንን ግንኙነት የእስራኤልን የግብርናና ሌሎች ቴክኖሎጂዎችን እንደ ሀገር ተጠቃሚ የሚያደርግ መሆኑ አልፎም የኢራንና አጋሮቿ ቤት መዳከሙ ቴህራን በዓለም አቀፍ የኃይል ሚዛን አሰላለፍ ላይ ቀሊል የሚያደርጋት ባስ ሲልም ጦርነቱ የአያቶላዎቹን ዘመን በሽንፈት ሊቋጭ የሚችል መሆኑ ተገማች ሲደረግ አራተኛ የኢራንና የአጋሮቿ መንኮታኮት ነው። በሶሪያ በሽር አልአሳድ ወድቋል። ሂዝቦላ፣ ሁቲ፣ ሐማስ ፋትማዩንና ዜናባዩን የማድረግ አቅማቸው ወርዷል።
እኚህ ወገኖች ከኢራን እንደ ሀገር ምንም አናገኝም ባይባልም ከኢራን በተቃራኒ ከተሰለፉ ኃይሎች ከምናገኘው ጥቅም አንጻር ከቴህራን ሊገኝ የሚችለው ነገር ኢምንት ነው ይላሉ። ይህን ስሌት ይዘን ወደ ተነሳንበት ጥያቄ እንመለስ። ኢትዮጵያ ከማን ጎን ትቆማለች? መልካም። ጥያቄውን ከመመለሳችን በፊት በጦርነቱ የዓለም አቀፉን የኃይል አሰላለፍ እንመልከተው። ምድራችን ከሁለተኛው የዓለም ጦርነት በኋላ በሶቪየትና በዩናይትድ ስቴትስ ከቀዝቃዛው ጦርነት በኋላ አሜሪካ ልዕለ ኃያል ሆና ስትመራ ቆይታለች። ይሁንና ይህ እውነታ በጊዜ ሂደት ተለውጦ ሩሲያና ቻይና ዳግም ተገዳዳሪ ሆነው ብቅ ብለዋል። የጊዜያችን ፍጥጫ አሜሪካና አውሮፓ ህብረት በአንድ ወገን፣ በሌላ በኩል ደግሞ ቻይናና ሩሲያ የያዘ ቡድንተኝነት ተፈጥሯል። ከዚህ ባሻገር የመካከለኛ ደረጃ የኃይል ተሰላፊ የሚባሉት ቱርክ፣ ኢራን፣ ሳውዲ አረቢያ፣ እስራኤል፣ ዩናይትድ አረብ ኤምሬትስ፣ ኳታርና መሰል ሀገራት በዲፕሎማሲው በጦርነትና በንግድ ላይ ያላቸው ሚና እየጎላ መጥቷል። እኚህ ሀገራት ውስጣዊ የገናናነት ብሔርተኝነት ፍላጎታቸው በኢኮኖሚ ብልጽግና የተደገፈ ከመሆኑ ጋር ተይዞ በዓለም የፖለቲካ መልክዓ ምድር ላይ የተጽዕኖ አድማሳቸውን ለማስፋት በመጣር ላይ ናቸው። ለማሳያነት ቱርክ በአዘርባጃንና በአርሜኒያ ጦርነት ወቅት ለአዘርባጃን የለገሰቻቸው የጦር መሳሪያዎች አዘርባጃን የጦርነቱን ውጤት እንድትቀለብስ ሰፊው ሚና መጫወታቸው የሚታወስ ነው። የሁቲ አማጽያን በየመን መንግስት መሆናቸውን ተከትሎ የሳውዲ አረቢያ መራሹ ኃይል የመንን እንዳወደመ ስናይ፣ በሊቢያ ከጋዳፊ ውድቀት በኋላ የመካከለኛ የኃይል ተሰላፊ ሀገራት የምንላቸው ሀገራት ከነ ፈረንሳይና እንግሊዛቻ የጦርነቱን የኃይል ሚዛን እየወሰኑት መሆኑን ለተመለከተ የዚህ አዳጊ ኃይል አቅም መረዳት እንድንችል ያደርገናል። ዛሬ ዩናይትድ አረብ ኤምሬትስ፣ ቱርክ፣ ሳውዲ አረቢያ፣ ኳታርም ሆነ ኢራን በሀገራዊ ብሔርተኝነት ግፊት መጪውን ለመቆጣጠር የሚሮጡ ሀገራት ናቸው። ኳታር አልጀዝራን በመመስረት ቀጠናዊና ዓለም አቀፋዊ ትርክትን ለማበጀት ደፋ ቀና እያለች ነው። ለስላሳ ዲፕሎማሲ ስትራቴጂን በመጠቀም ገጽታዋን ለመገንባት ስትል የዓለም እግር ኳስ ዋንጫን ጭምር አዘጋጅታለች። ቱርክ የኦቶማንን የገናናነት ዘመን ለመመለስ እየታተረች ሲሆን የሙስሊም ወንድማማችነት የሃይማኖታዊ ሳቤን አይዲዮሎጂ አድርጋ ይዛለች። ዩናይትድ አረብ ኤምሬትስ ትልቁ ፍላጎቷ ትንሹ ስፓርታ መሆን ነው። ኢራን ሺዓመር እስላማዊ እንቅስቃሴን በማቀንቀን ሺዓመር አይዲዮሎጂን የማስፋፋት ስራን በመስራት ላይ ትገኛለች። ሳውዲ አረቢያ የሙስሊሙን ዓለም ለማስጠበቅ የኢራንን መስፋፋት ለመግታት በመስራት ላይ ናት። የኢትዮጵያ ጥብቅ ወዳጇ ዩናይትድ አረብ ኤምሬትስ በቀጠናው ትልቋ የሳውዲ አረቢያ ወዳጅ ናት። ሁለቱ ሀገሮች በየመን በኢራን ይደገፋሉ የሚባሉትን ሺዓዎቹን ሁቲዎችን ከፍ ባለ ደረጃ ተዋግቷል። በተለይ ሳውዲ አረቢያ አርማኮንን በከፍተኛ ደረጃ ነዳጅ የሚያወጣበት ስፍራ ሺዓዎች አልፎም የጎሳ ግንዳቸው ከየመን የሚመዘዝ መሆኑ ጋር ተይዞ የትኛውንም ሺዓ መር እንቅስቃሴ በጽኑ ትታገላለች። በዚህ ምክንያትም እስራኤል ከፍተኛ የሆነ ጥቃት ሐማስ ላይ ስትሰነዝር ባላየና ባልሰማ ያለፈች አለችው። በዚህ ምክንያት ነው ቱርክ የሙስሊም ወንድማማቾች ክንፍ የሆነውን ሐማስን ለመከላከል ስትል ከሐማስ ጎን ቆማለች። የአሁኑ ባልሲሲ የሚመራው የግብፅ መንግስት አስተዳደር የሙርሲን የሙስሊም ወንድማማቾች ቡድን ስልጣን ቀምቶ የመጣ መሆኑ ጋር ተይዞ ከኤርዶሃን ቱርክ ጋር የተቃረነ እንደውም ካይሮ እስራኤልን ከበርካታ የመካከለኛው ምስራቅ ጋር የሚስማማ የትራምፕ የአብርሃም የሰላም ስምምነት ለቀጠናው ሀገራት በመሸጥ የአንበሳው ሚና ተጫውታለች። ሞሮኮ፣ ሱዳን፣ ሳውዲና ዩኤኢ የመሳሰሉ ሀገራት ከእስራኤል ጋር ያላቸውን ግንኙነት ለማሻሻል ወስነዋል፣ አሻሽለዋልም። ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለረዥም ዓመታት ያላደረገችው ፓኪስታን እንኳን በኢስላማባድ ከቴላቪቭ ጋር ምን አይነት ግንኙነት ይኖረን በሚለው ላይ ሰፊ ውይይት እንዲደረግ ምክንያትም ሆኗል። ጥያቄው በዚህ ግጭት ውስጥ ኢትዮጵያ ከማን ጋር ናት የሚለው ነው። በዚህ አማራጭ በበዛበት የሪል ስቴት ገበያ የእርስዎ መስፈርት ምንድን ነው? እኛም የብዙዎች ተቀዳሚ መስፈርት በሆነው እንግሊዝ ኤምባሲ ተገኝተናል። ሰመር ሪል ስቴት ሴቶች አደባባይ በሰራው ታላቅ ስራ ብዙዎች ምርጫቸው አድርገውናል። በቀጣይ በርካታ ኤምባሲዎች በሚገኙበት የዲፕሎማት መንደር በሆነችው እንግሊዝ ኤምባሲ አቅራቢያ በእናንተ በደንበኞቹ ጥያቄ መሰረት ለሽያጭ ያቀረብናቸውን አፓርትመንቶች ሽያጭ ልናጠናቅቅ ጥቂት ቤቶች
መኝታዎች ብቻ ቀርተውናል። ታዲያ ከባለ 2 እስከ ባለ 4 መኝታ ቤቶችን ለሽያጭ ያቀረብን ሲሆን እስከ 37% በሚደርስ ልዩ ቅናሽም እየሸጥን እንገኛለን። ቀስ ብሎ መክፈል ለሚፈልጉ ደግሞ በካሬ 88,000 ብር እንዲሁም 10% ቅድመ ክፍያ በግንባታ ሂደት የሚከፍሉ ይሆናል። በተጨማሪም 50% የባንክ ብድር አዘጋጅተንላችኋል። ያስተውሉ፣ ይህ ቅናሽ የሚያገለግለው ቀድመው ለሚመጡ 10 ደንበኞች ብቻ ስለሆነ ፈጥኖ በ0904 177888 አሊያም በ0904 24 4888 ላይ ይደውሉ። የኢትዮጵያ የውጭ ግንኙነት ፖሊሲ ቢዝነስ ዲፕሎማሲ ከዜጎች ደህንነት ጋር በማቆራኘት መሰረቱን ጥሏል። የቢዝነስ ዲፕሎማሲው ስሌት በሀገራት ግጭት ውስጥ የጥቅም ሽኩቻዎች ውስጥ ገለልተኛ በመሆን ልማትና ብልጽግናን ያስቀደመ ነው። ሲሻገር የዜጎችን ደህንነት ማስጠበቅ ግቡ ያደርጋል። ከዚህ ነባር የኢትዮጵያ የውጭ ግንኙነት ባህሪ በመነሳት ኢትዮጵያ በግጭቱ የውስጥ ገለልተኛነት ሚና ይኖራታል ተብሎ ይጠበቃል። ከዚህ ባሻገር በአፍሪካ ህብረትና በመንግስታቱ ድርጅት አማካኝነት በቀጣይ በመካከለኛው ምስራቅ ሰላም ለማውረድ የሚደረገውን ጥረት ታበረታታለች ተብሎም እየተጠበቀ ነው። በሌላ በኩል ግን ኢትዮጵያ ጥብቅ ወዳጇ ኤምሬቶች በቀጠና የሚኖራት ፍላጎት አሜሪካና እስራኤል ሊኖራቸው የሚችለው ትብብር ምናልባትም ኢትዮጵያ ወደ ሳውዲ መር ኃይሉ እንድታጋደል ሊያደርጋት ይችላል ሲሉ አንዳንድ ተንታኞች ይሟገታሉ። ይሁንና ኢራን በሰሜኑ ጦርነት ወቅት ድሮን ለኢትዮጵያ ያቀረበች መሆኑ ጋር ተይዞ ኢትዮጵያ የአማካይ ሚና ትይዛለች ተብሎ ይጠበቃል። ነገሩን ከኢትዮጵያ አንጻር ከሚኖረው የቀይ ባህር ፍላጎት አንጻር የሀገራት ፍላጎትን እንመልከተው። ተንታኞች ቀይ ባህር ለኤርትራ የቤቷ ደጃፍ ሊሆን ይችላል፣ ለኢትዮጵያ ግን የደም ስሯ ነው። ኤርትራ ሞገዱ ዳር ሆና ስትመለከት፣ ኢትዮጵያ ግን በመካከለኛው ምስራቅ የዲፕሎማሲ መድረክ ላይ የሞገዱን አቅጣጫ የመቀየር ጉልበት አላት። በሪያድና በአቡዳቢ አዳራሾች ውስጥ ኢትዮጵያ ስም የሚነሳው እንደ ወደብ ጠባቂ ሳይሆን እንደ ቀጠናው መልህቅ ነው። ኢትዮጵያ ባህር ባይኖራትም የባህር የንግድ ትርታን የምትቆጣጠር የየብስ ኃያል ነች። የቀይ ባህር ባለቤትነትም የሚለካው በባህር ዳርቻው ርዝመት ሳይሆን በሀገሪቱ የዲፕሎማሲ ጥልቀትና በኢኮኖሚያ ግዝፈት ነው። በመሆኑም ኢትዮጵያ በኤርትራ ሰማይ ላይ ጥላዋን በማጥላት የቀይ ባህርን ዕጣ ፈንታ የመወሰን ታሪካዊ ግዴታን ተሸክማለች። ኢትዮጵያ በመካከለኛው ምስራቅ ያላት ዲፕሎማሲያዊ ክብደትና የጂኦፖለቲካ ተሰሚነት ከኤርትራ ጋር ሲነጻጸር ያለው ልዩነት ከባህር ዳርቻ ባለቤትነት ይልቅ የሀገር ግዝፈት አስፈላጊነት እንዴት ሚዛኑን እንደሚደፋ የሚያሳይም ነው። ኢትዮጵያ ምንም እንኳን የባህር በር ባይኖራትም በመካከለኛው ምስራቅ አያላን ዘንድ የምትታየው እንደ አፍሪካ ቁልፍና የኢኮኖሚ ግዙፍ ተደርጋ ነው። ኤርትራ በበኩሏ በጂኦግራፊ አቀማመጧ በባህር ዳርቻ ያላት ብትሆንም በኢኮኖሚና በፖለቲካ ተጽዕኖ ግን ከኢትዮጵያ በስተጀርባ ትሰለፋለች። የሀገራትን የኃይል አሰላለፍ እንመልከተው። የተባበሩት አረብ ኤምሬትስ ዩኤኢ ለአቡዳቢ ኢትዮጵያ የስትራቴጂክ አጋርነት ማሳያ ነች። ኤምሬትስ በኢትዮጵያ ግዙፍ ኢንቨስትመንቶችን እንደ ሎጂስቲክስ፣ ግብርና፣ ቴክኖሎጂ የምታፈሰው ኢትዮጵያ በአፍሪካ ቀንድ ውስጥ የንግድ መናኸሪያ ለማድረግ ካላት ራዕይ በመነሳት ነው። ኤርትራ ለኤምሬትስ የውትድርና ኬላ ብትሆንም ኢትዮጵያ ግን የህልውናና የብልጽግና አጋር ነች። ሳውዲን እንመልከታት። ሳውዲ ኢትዮጵያ የምታያት ከቀይ ባህር ደህንነትና ከምግብ ዋስትና አንጻር ነው። በሳውዲ ለሚመራው የቀይ ባህር ሀገራት ምክር ቤት ኢትዮጵያ ለመካተቷ አሁንም አከራካሪ ቢሆንም ያለ ኢትዮጵያ ስምምነት የቀይ ባህር ሰላም ሊረጋገጥ እንደማይችል ሪያድ ትረዳለች። ቱርክን እንመልከት። አንካራ በኢትዮጵያ ላይ ያላት እምነት የላቀ ነው። በወታደራዊ ቴክኖሎጂና በግንባታ ዘርፍ ያላት ትብብር ኢትዮጵያ በምስራቅ አፍሪካ ብቸኛ ተሰሚነት ያላት ሀገር እንድትሆን አድርጓታል። ከኤርትራ ይልቅ ከኢትዮጵያ ጋር ያለው ወታደራዊና ዲፕሎማሲያዊ ትስስር እጅግ የጠነከረ ነው። ኳታር ዶሃ ኢትዮጵያን በመካከለኛው ምስራቅና በአፍሪካ ቀንድ መካከል እንደ ዲፕሎማሲያዊ ድልድይ ትመለከታታለች። በተለይ በታላቁ የህዳሴ ግድብና በክልላዊ ሰላም ዙሪያ ኢትዮጵያ ያላት አቋም ለኳታር ወሳኝ ነው። ከዚህ ባሻገር የጂኦፖለቲካ አሰላለፍ የኢትዮጵያና የእስራኤል ግንኙነት ከታሪካዊ ትረካ ወጥቶ ወደ ቀይ ባህር የስትራቴጂክ ጥምረት ተሸጋግሯል። እስራኤልና ኢትዮጵያ ቀይ ባህርን ለመቆጣጠር በጋራ እየሰሩ ነው። እስራኤል በቀጠናው
ያላትን ፍላጎት ኢትዮጵያ ታስጠብቅልኛለች ትላለች። የኢራንን መስፋፋት መክታት የምትችለውም ኢትዮጵያ ናት ብላ ታስባለች። ለኢትዮጵያ ቀይ ባህር የመኖር ያለመኖር ጉዳይ ሲሆን ለእስራኤል ደግሞ የመተንፈሻ ቧንቧ ነው። ይህ የጋራ ፍላጎት ሁለቱን ሀገራት ባንድ አሰልፏቸዋል። እስራኤል ከምስረቷ ጀምሮ በአረብ ሀገራት የተከበበች በመሆኑ ከከባቢዎቿ በስተጀርባ ካሉ አረብ ያልሆኑ ብርቱ ሀገራት ጋር ወዳጅነት የመመስረት ፖሊሲ አላት። ኢትዮጵያ ለዚህ ፖሊሲ ዋነኛ መልህቅ ናት። እስራኤል ኢትዮጵያ በቀይ ባህር ላይ ያላትን ሚና እንዲጨምር ትፈልጋለች። ምክንያቱም ጠንካራ ኢትዮጵያ ማለት በባህሩ ላይ የአረብ ሀገራትን ፍጹም የበላይነት የምትገዳደር ኃይል ነው ብላ ታስባለች። በተለይም ኢራንን ትገዳደርልኛለች ብላ የምታስበው ኢትዮጵያን ነው። ቀይ ባህር የዓለም ንግድ መስመር ብቻ ሳይሆን የጥፋት መልእክተኞች መሸጋገሪያ ነው። ኢራን በየመን ባሉ የሁቲ አማጽያን አማካኝነት በቀይ ባህር የምታሳየው ጡንቻ ለእስራኤልም ለኢትዮጵያም ስጋት ነው። ኢትዮጵያ የባህር በር ፍለጓን ስታፋጥን እስራኤል በዘመናዊ የባህር ላይ ደህንነት ቴክኖሎጂና በመረጃ ኢንተለጀንስ ድጋፍ በማድረግ የኢትዮጵያን የባህር ኃይል ግንባታ በዝምታ ልታግዝ የምትችል ቀዳሚ ሀገር ናት። እስራኤል፣ ግብጽ፣ ሌሎች የአረብ ሀገራትን አስተባብራ ቀይ ባህርን የአረብ ሐይቅ አረብ ሌክ ለማድረግ የምታደርገውን ጥረት ለማርገብ የኢትዮጵያ በባህሩ ላይ መገኘት ለእስራኤል ስልታዊ ረፍት ይሰጣታል። ኢትዮጵያ በኤደን ባህረ ሰላጤ በኩል ባህር በር ካገኘች ከእስራኤል ጋር ያላት የንግድና የደህንነት ትስስር በቀጥታና ያላስፈላጊ ደላላ የሚቀጥል ይሆናል። ኢትዮጵያ ወደ ባህር የምታደርገው ጉዞ ለእስራኤል የሩቅ ወዳጅ ማግኘት ሳይሆን በቀይ ባህር ዙሪያ የሚሸረቡ የጠላት ሴራዎችን የምታከሽፍበት የጋራ ጋሻ ማግኘት ነው። ኢትዮጵያ ስትተነፍስ እስራኤልም በቀይ ባህር በኩል ያለ ስጋት ትተነፍሳለች። በመሆኑም ኢትዮጵያ በግጭቱ የአማካይ ስፍራ ቢኖራትም ከሁሉም ሀገራት የተሻለ ግንኙነት በመፍጠር ብሔራዊ ጥቅሟን እንደምታስከብር ይጠበቃል። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም